እንደምታያቸው እንግዲህ እነዚህ ልጆች ናቸው። አንተ ቀጥታ በጀርባ ሄድና እንዳያወጡት ይዛቸዋል። ቀጥል እያልኩ ነው የሰማኝ ነው። ለምትቀርጽላቸው ሰዎች ራስን ንጹህ አድርገህ ለማሳየት እንደተበዳይ አድርገህ ለማሳየትና እኛን ወንጀለኛ አድርገህ ብሌም ለማድረግ ሆን ብለህ የምትናገራቸው ነገሮች አስተካክላቸው። እኛ እንደ ኃጢአተኛ የታየንበት እኛ እንደ ግፈኛ ታይተን ሰውን ለመጉዳት እንደ ወንጀለኛ የታየንበት ቦታ እኮ ያልሆነ ቦታ ገባችሁ። እኔ ሰውን እያገዝኩ ባለበት ሁኔታ መጣ አንተ እንዴት እንደዛ ታስተናግደናለህ? እኛ ያን ያህል አስፈላጊ ነው? በቃ መጽሐፍት ካልኩ በቃ ይሆን? መጽሐፍቶቹ ያው ከውጭ ነው የሚመጡት ብዬ የለ የዚህ የኢሉሚናቲ የ666 ኮንተንት ያላቸው መጽሐፍት ናቸው። ተምሮ እንዳልተማረ አስተማሪ ሆኖ የሌባና የውርጋጥን ስራ የሚሰራው እንደዚህ አይነት ሰው ደግሞ መከበር ያለበት አይመስልኝም። ድንበረን እያለፍክ ነው። ለምን ድንበር ይማር? ለምን ታዲያ አታስተካክለኝም? ድንበሬን ያለፍኩ መስሎ ከታየ አይ በስርዓት አናግረን። እኛ በስርዓት እያናገርን ነው። ያሳየው እኮ የወረቀት ማስረጃ አሳይቻለሁ። ገብቶሃል? ፎርማል የሆነ ነገር አሳይቻለሁ። ያለ ምንም ማስረጃ ቆይ አዳምጠኝ። ሰውን ወንጀለኛ ማድረግ በራሱ በህግ ያስጠይቃል። ይሄን ልጅ ምን አድርግ ነው የምትለው? ምንም አይነት ማስረጃ ሳታገኝበት እየወነጀል እኮ አቆርጡት። በቃ አቆርጡ። እንዴ አረፋ እየደፈቀ ተነሱ። አምቡላንስ ሁላችሁ አምቡላንስ ጥሩ። ፈረሴን መደረግ ያለበትን ነገር አድርጉ። አረፋ እየደፈቀ ረፍ እንዲህ ማድረግ አትችልም። እንደዚህ ማድረግ አትችልም። አንተ ራስህ እጅ አቤል የምትባለው ጋዜጠኛ አይደለህ አንተ? እኔ አቤል ነኝ እኮ። አንተ ራስህ እጅ ሳይኖርበት አይቀርም። አንተ መሰልከኝ እንደውም የሷ ጀርባ ያለው አንዳንድ ማስረጃዎች እየተሰበሰቡ ስለነበሩ የአንቺን ስልክ በመክሊት ስልክ ውስጥ በማስገባት የነበራችሁን ቴክስቶች አንዳንድ ነገሮች ሲታይ ነበር እና በዛን ሰዓት ያገኘናቸው ብዙ ነገሮች ነበሩ። እኔ አክስቴ ነው የምትለኝ አክስቴ ነው የምትለኝ ማለት አክስቷ አይደለሽም? መክሊት ስታገባም እንደ እናትም ሆኜ ሁሉን ነገር ሆኜ እንትን ያልኳት እኔ ነኝ። መክሊት እኔና መክሊት ያደግነው ማለት እንደ ብዬ እንደምነግር ከየት እንደምጀምርልህ አላውቅም። ያስጨነቀው እሱ የሚያሳስበው እሱን የሚያስጨንቀው ጉዳይ ነገር ቢኖር ምንድነው የባለቤቱን ገዳ አለማወቅ። እኔም እኮ ከሱ በላይ ነው የሚያሳስበኛል። የሚያሳስብሽ ከሆነ የምትጠይቂው ነገር ለምንድነው ታዲያ በቃ ነገር ያለው አንተ ራስህ እጅ ሳይኖርበት አይቀርም። ምንድነው የደበቁት? ቆይ አንተ ምናልባት ከላንቺ የሰጠችሽ ነገር የለም? ያንን ቤት ለምንድነው የተከራየችው? አልተከራየችም። በቃ እሷ እዛ ላይ በጎ አድራጎት ልትሰራ ነው፣ ሰዎችን ልትረዳ ነው። ብሩክ የማያውቀው አንቺና መክሊት የምታውቁት አዲስ ተከራይታ የነበረው ቤትና ከዛሬ 3 ወር በፊት የተከራየችው ለ2 ወራቶች የኖረችበት ሙሉ የተሟላና ማንኛውም ሰው ሊኖርበት የሚችል አይነት ቤት እንደሆነ ተገላ የተገኘችበት ቤት ውስጥ አንቺም እንደምታውቂ እዛ ቤትም ትመላለሽ እንደነበር ትክክለኛ የሆነ ማስረጃዎችን አግኝቻለሁ። መክሊት እንደምትለው አይደለም። መክሊት ለኔ አንድ ሰው ብቻ አይደለች። ብዙ ሰው ነው እሷን ያጣት። በጣም ብዙ ሰው ትረዳለች። የራሷ በጎ አድራጎት እንዲኖራት ትፈልጋለች። የራሷ ነገር ማቋቋም ትፈልጋለች። ማለት ህልሟ ትልቅ ነበር። ማለት እንደዚህ ባጭሩ የሚቀጫን ነበር። ስነ ስርዓትሽን ያዥ። እየተጣላችሁ ነው። እንደዚህ ነው የሚስቴን እንትን የምታገኝልኝ? እንደዚህ ነው። እኔ እንደው እንኳን እንደሞቻለሁ በቁም የሞቻለሁ። እሷስ አንዴ ወደማይቀረው ዓለም ሄዳለች። እኔ ያለው እዚህ ቁጭ ብዬ ሙት የተቀመጠ ሙት ሆኜ ነው ያለሁት እኔ። ስለዚህ ምንም የሚቋረጥ ነገር የለውም። ሙሉ መረጃውን ያን ያክል አልነበርኩም የዛን ሰዓት። ፖሊስ ይምጣ፣ ለህግ አካላት እናቅርብ። አትደናገጪ። ማለት ይሄን ያክል ወይም ደግሞ ወደ ቤተሰቦቿን እናገራ። አሁን የታለች? እሺ ወዴት ሄደች? ቤተሰቦቿ ቅርብ ናቸው? አዎ ቅርብ ናቸው። ልታዝኝ ነው የመጣሽው?
እንደምታዩ ይሄ ቦርሳ እሷ ስትገባ የወሰድነው ቦርሳ ነው። እንደምታዩ የተለያየ አይነት አሲዶች ነው ያሉት እና የጽዳት እቃዎች ነው ያሉት። አንቺ ነሽ ያሳሽኝ የሚለውን አንደኛ ቃል ራስ ላይ መስክርሃል። በሁለተኛም ደግሞ በገዛ ስልክ ለዚች ልጅ የላክላት ቴክስት አለ፣ ቮይስ አለ። ለመጨረሻ ጊዜም እንግዲህ የተደዋወልኩ ከእሷ ጋር እንደሆነ የሚያሳይ ማስረጃዎች አሉ። እዛም ላይ ገብተን በምናይበት ሰዓት በጣም በተደጋጋሚ ሄደሽ እንድታጸጂ የሚል ቴክስት እንደላክላት ግልጽ ነው። ምን አውቃለሁ እኔ ሆስፒታል ልጅ እያላችሁ አይደል እንዴ? የት ሆስፒታል? እናንተ ንገሩኝ እንጂ። ሰላም ሰላም፣ ውዴ ነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩ እንግዲህ ዛሬ ከወትሮው ለየት ባለ መንገድ ነው የመጣ ነው። ይሄ ምንድን ነው? ከዚህ በፊት በሰራናቸው ቪዲዮዎች ላይ እንግዲህ እጅ ከፍንጅ መክሊትን ገሎ ሲወጣ የያዝነው ልጅ ነበር። ያም ልጅ ደግሞ እንግዲህ ለብዙሃን አለቃ እንደሆነ ከሱ በላይ ያሉት እነ ሊያና የመሳሰሉት እነ ኤልያስን የመሳሰሉት አለቆች እንዳሉት ግን ደግሞ ከሱ በታች ብዙ የሚመራቸው ወጣቶች እንዳሉ እንግዲህ ግልጽ በሆነ አማርኛ አስረድቶናል። አሁንም የምናደርገው ምንድን ነው? በያዝነው ወጣት ስልክ በመጠቀም አንዳንድ ማስረጃዎችን አሰባስበን እኛም ደግሞ የምንፈልጋቸው ሚሽኖችን ለማስቀጠል የምንፈልገው ቦታ ላይ የምንፈልጋቸውን ሰዎች ልከናል። እንግዲህ አሁንም እያደረግን የምንገኘው አንዴ የእሱን ቮይስ ብቻ በማስላክ ከዛ በመቀጠል እኛ ቴክስት ከነሱ ጋር በማድረግ የምንፈልጋቸው ቦታዎች ላይ እሱ እየላካቸው በማስመሰል እንግዲህ ሴት አባችን ውስጥ አስገብተናቸዋል። አሁን ከደቂቃዎች በኋላ እንግዲህ እዚህ ይገኛሉ። ምክንያቱም ሰዓትና ደቂቃ ላይ ምንም አይነት ቀልድ እንደማያውቁና የተባሉበት ሰዓት እንደሚደርሱ የተባሉትንም ነገር እንግዲህ በስትክክል እንደሚፈጽሙ ተገቢ የሆኑ ነገሮችን አግኝተናል። ዛሬም እያደረግን የምንገኘው ይህንን ነው። እስቲ ምን ይፈጠራል፣ ምን ይከናወናል፣ ምን ይሆናል የሚለውን አሁን በመደበቅ የሚፈጠሩትን ነገሮች እንከታተላለን። አሁን በምንይዛቸው ሰዓት ምን አይነት ነገር ሊያሳዩ ይችላሉ? ውድ ቤተሰቦች ዛሬ የምንይዛቸው ወጣቶች እንግዲህ ለሊያ የቀኝ እጃቸው ወይም ደግሞ ለሊያ የቅርብ ሰዎች ናቸው ተብሎ የሚታሰቡ ወጣቶችን ነው። ከዛ በኋላ እስቲ ለሊያ ምን ያክል ሊያቀርቡን ይችላሉ? በእነሱ ቤተሰብ በኩልም እንግዲህ አንዳንድ የሰራናቸው ትሪኮች አሉ። እነዛን በመጠቀም አስፈላጊ የሆኑ ነገሮችን የምናደርገው ነው። ውድ ቤተሰቦች ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም እንደተለመደው ኮሜንት ላይ አስቀምጡልን። እንዲሁም ደግሞ ለብዙሃን እንዲዳረስ ይህን ቻናል ሼር እያደረጋችሁ ተባበሩላለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ በማስቀመጥ ለእኔ ተገቢ የሆነውን ማስረጃ በማስቀመጥ እንድተባበሩኝ ሜንሽን አደርጋለሁ። ከኔ ጋር ቆዩ። ጸሎታችሁንም እንግዲህ እንደተለመደው በማድረግ ከኔ ጋር ይሁኑ። ምክንያቱም እያደረግን ያለናቸው ነገሮች የሚፈጽሙ ነገሮች በሙሉ የሚያስፈሩና ለእኛም ለህይወታችን ስጋት የሆኑ ነገሮች ናቸው። እግዚአብሔር ከፊታችን ይቅደም። አሁን ቀጥታ እንግዲህ ወደ ስራችን የምንገባ ነው። እናንተም ተዘጋጁ፣ የሚፈጸሙትን የሚደረጉትን ነገሮች ከማድረግ ሲቀጥልም ደግሞ አንዳንድ አስፈላጊ የሆኑ ነገሮች ካሉ ከኔ ትእዛዝ አጠብቁ። መደረግ ያለባቸውን ነገሮች ከዚህ በፊት እንደምታደርጉ ከማድረግ ወደኋላ እንዳትሏል። ከኔ ጋር ነው። እነዚህ ልጆች ናቸው። አንተ ቀጥታ በጀርባ ሄድና እንደወጡት ይዛቸዋል። በር ላይ ያሉትንም ልጆች በሙሉ አሳምናቸው። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር የምታያቸው ከኔ ከስራ ባልደረቦቼ ጋር ያሉ አንዳንድ ወንድሞችም አሉ። ቀጥል እያልኩ ነው። የሰማኝ ነው። ሌላ ነገር ውስጥ አትክተተኝ። ቆይ እሺ፣ እናንተ አሁን ምን ይሁን ነው የምትሉት? እኛ እኮ ምን አድርጎ እንደምትለን ምንም አልገባኝም እኮ። ምን አይነት ነገር ነው? ልጆች ከጎዳና እያነሳን ጥሩ ህይወት ጥሩ ደረጃ እንዲደርሱ የምናደርግ ሰዎች ነው። ስለ አንተ ግን የሰማሁት እንደዛ አይደለም ወንድሜ። ምንድን ነው የሰማው? ጎረቤቱ ምን እንዳለ ሰምተሃል? እኛ እኮ አንተ ስለሰማው ነገር አሁን ምንም ግድ አይሰጠንም። በነገራችን ላይ እኛ አሁን እንዴት እንደምንሰራ አሰራራችንን ጠንቅቀን የምናውቅ ህጋዊ መንገድን ተከትለን የምንሰራ ሰዎች ነን። ይህን መንግስትም ያውቃል፣ ህግም ያውቃል። አንተ ደግሞ እንግዲህ ከየት ይሄ ዝም ብሎ የመንደር ወሬ ደቃቅመህ መተህ እንዴት እንደምታስጨንቀን ምንም አልገባኝም። ልናወራ የተቀመጥነው በዚህ መንገድ ሳይሆን ምናልባት ስለኛ ማወቅ የምትፈልገው አሰራራችን ምን እንደሚመስል ማወቅ የምትፈልገው ነገር ካለ ለማወራ ነው የተቀመጥነው። ስለዚህ አግባብ ባለው መንገድ የምታናገረን ከሆነ ጊዜ እንሰጥሃለን።
ችግር የለውም። እስቲ ያው በአግባብ ስለማውራታችን ሆነ ስለ አንዳንድ ነገሮች ተገቢ በሆነ መንገድ ላወራችሁ ዝግጁ ነኝ። እናንተ በምታወሩኝ መንገድ ላወራችሁ በጣም ዝግጁ ነኝ። ስለአንተ ደግሞ እንግዲህ ያው አካባቢም ላይ ሆነ ውድ ቤተሰቦቼ ጎረቤቶቹ እንግዲህ ምንም ሊያስወሩኝ አለመቻል ወይም ደግሞ ስለነሱ ማንነት ያውቃሉ አያውቁም የሚለው እሱን እንግዲህ በኋላ ላይ አካባቢም ላይ ተመልሰን ማጣራት ባለብን መንገድ የምናጣራ ይሆናል። ግን ለእናንተ ማስተላለፍ የምፈልገው ነገር ምንድን ነው? አልፎ ተርፎ እኛ እንደ ኃጢአተኛ የታየንበት እኛ እንደ ግፈኛ ታይተን ሰውን ለመጉዳት እንደ ወንጀለኛ የታየንበት ቦታ እኮ ያልሆነ ቦታ ገባችሁ። እኔ ሰውን እያገዝኩ ባለበት ሁኔታ መጣ አንተ እንዴት እንደዛ ታስተናግደናለህ? እኛ ትክክል ብራዘር። ያው እዚህ ጋር እኔ እንድትረዳ የሚፈልገው ነገር ለምን ረዳ ለምን ሰው እንደገፍክ አላልኩም። ግን ደግሞ አንተ እዛ ጋር ለማን ድርጅት እንደምትሰራ አንተ ግን እዛ ጋር ወይም ደግሞ ከጎረቤቶች ጋር ስታስመስል የነበረው አንድ ኖርማል ላይፉን የሚኖር ሰው ሲቀጥልም ደግሞ ምንም አይነት ድርጅት ውስጥ የሚሰራ ሰው እንዳልሆንክ ሲቀጥል አስጨርሰኝ ወንድሜ። እዛ ጋር እየሰራ የነበረው ነገር ምንድነው? አጋጣሚ ህፃናቶችንም ሊሆን ይችላል ትላልቅ ወጣቶችን ጎዳና ላይ ስታገኝ አጠገብህ አንተ ተከራይተህ የምትኖርበት ቤት ታመጣና ድንገት ድርጅት ላይ የሚሰሩ ሰዎችን ካገኘ ለነሱ እንደምትሰጥ የአካባቢ ሰው የሚያውቀው እንደዛ ነው። ተሳሳትኩ ወንድሜ፣ እንደዛ ነው አይደል? ተሳስተሃል። አንድ ነገር ልንገርህ፣ እሱ ይመልስልኝ። ስለሱ ነው ያወራኝ ነው አይደለም? አዳምጠኝ እኮ ድርጅት የምን ድርጅት ነው የምሰጠው? የምሰጠው እኮ ለድርጅት ሳይሆን እንዲያሳድግ ጥሩ ደረጃ እንዲያደርሳቸው ነው። እኔ ለሚያስብ ሰው ነው የምትሰጠው እኮ። የእኛ ድርጅት ማለት ምንድን ነው? የአንተ ድርጅት የእኛ ድርጅት ለምን ትላለህ ታዲያ? አጋጣሚ የሆነ የቃል ስህተት ይዘህ እንደዚህ ማውራታችን የቃል ስህተት የእኛ ድርጅት ግን ብለህ ነው ወሬ ጀመርከው። የቃል ድርጅት አዳምጠኝ። ስለ ጮክ የሚመለስልህ ነገር የለም። አንደኛ፣ ሁለተኛ ነገር ደግሞ ለዚህ ለምትቀርጽላቸው ሰዎች ራስህን ንጹህ አድርገህ ለማሳየት እንደተበዳይ አድርገህ ለማሳየት እና እኛን ወንጀለኛ አድርገህ ብሌም ለማድረግ ሆን ብለህ የምትናገራቸውን ነገሮች አስተካክላቸው። ያለ ምንም አይነት ማስረጃ እኔ ያሳየሁህ እኮ የወረቀት ማስረጃ አሳይቻለሁ። ገብቶሃል? ፎርማል የሆነ ነገር አሳይቻለሁ። ያለ ምንም ማስረጃ ቆይ አዳምጠኝ። ሰውን ወንጀለኛ ማድረግ በራሱ በህግ ያስጠይቃል። ይሄን ልጅ ምን አድርግ ነው የምትለው? ምንም አይነት ማስረጃ ሳታገኝበት እየወነጀልኩ ነው። ወሬ ነው እየነገርከን ያለው። ይሄ ትልቅ ድርጅት ነው፣ በወሬ የሚናድ ድርጅት አለ። እሺ፣ ስለዚህ አግባብ ባለው መንገድ በስነ ስርዓት መጠየቅ የምትፈልገው ነገር ካለ መረዳት የምትፈልገው ነገር ካለ ጠይቀን እናስረዳለን። ከዛ በዘለለ ግን ሰውን መወንጀል በህግ ራሱ ያስጠይቃል። በህግ ልንጠይቅህ እንችላለን። ትችላላችሁ። ከጀርባ የሚያሉት የህግ አካላቶች ናቸው። ለእነሱም የፈለግከውን ነገር ሊሆኑ ይችላሉ ሊሆኑ ይችላሉ ሳይሆን አንተ በምታሳየን ሰዓት እነሱም የራሳቸውን የህግ አካል መሆናቸውን የሚገልጽልህ ነገር አስፈላጊ በሆነ መንገድ አሳይተውኛል። እኔም ደግሞ ህጋዊ መሆኔን አሳይቻቸዋል። ከህግ በላይ ስላልሆነ ነው እዚህ የተቀመጥነው። እሺ ወንድሜ፣ እንግዲህ እኔ ስህተት ማለት ሰው ነኝ አልሳሳትም ማለት ነው። እንግዲህ እሺ ውድ ቤተሰቦቼ፣ እኛ ተገቢ ያልሆነ ነገሮችን እያደረግን ሊሆን ከቻልም እንደዚህ የሚባል ነገር የለም። ተሳሳትክ እኮ መምጣት የለብህም። ተገቢ ያልሆነ ነገር እንደሰራ ካመንክ መምጣት የለብህም። ይሄ እኮ የአንድ ድርጅት እኮ ኢሜጅ ማበላሸት እኮ የድርጅቱን ኢሜጅ ማበላሸት እኮ። ይሄ ድርጅት ስንት ዓመት ሙሉ የሰራ ድርጅት በቃ ስንት ሰው ያበቃ። ውድ ቤተሰቦቼ ለስንት ወጣቶች ለስንት አንዴ ወንድሜ ምን አልከኝ? እኔ ራሱ ያ ድርጅት ነው እዚህ ያደረሰኝ፣ እዚህ አሳድጎ እዚህ ያበቃ። እኔ አሁን ይሄን ነው ማውራት። አንተ ቅድም ስትለኝ የነበረው የቃል ስህተት ያልከኝ ድርጅት አሁን ደግሞ አልፎ ተርፎ እኔን የሚያሳደገኝ ድርጅት ነው ያልከኝ ያለው። እኔን አሳድጎ እዚህ ያበቃኝ እሱ ድርጅት ነው እኮ። እናንተ ያን ድርጅት ነው ታዲያ ምንድን ነው? አይደለም ለምን? እሺ ቆይ ያደክበት ድርጅት ከሆነ እኔ ያደኩበት ድርጅት ነው። ስለዚህ የማገኛቸው ወጣቶች እዛ ድርጅት ወስዳለሁ ማለት ምንድነው የሚያሳፍረው? ለምንድን ነው የቃላት ስህተት ነው ስትለኝ የነበረው? አይ ድርጅቴ ስል ስለነበር ነው። ድርጅት አሁን ያጋጣሚ ነው። ያው ለምሳሌ አንድ ነገር ድርጅታችን እያልኩ ሳወራ እዛው ያደኩበት አድርጌም ተቀጠረ የምሰራበት ድርጅት ነው። ስለዚህ የምትሰራበት ድርጅት ያን ድርጅት በቃ ድርጅታችን እያልኩ ማውራት ምን ነው ጥፋት ነው? አንተ ግን ትልቅ ነገር ጥፋት አይደለም። ለምን ጥፋት አልኩ? አንተ ስህተት ነው ለምን አልኩ? አይ የሆነ የአንተ ድርጅት አስመሰከረ ነገር እናወራና የአንተ ድርጅት ነው። ጭቅጭቅ አናድርገውና ነገሮች ጭቅጭቅ እኮ አይደለም። እኔ አሁን የተማርኩበት ትምህርት ቤት አለ እኮ። ሰው ሲጠይቀኝ በጣም በድፍረት ትምህርት ቤታችን ብዬ ነው የማወራው። ይሄ ታዲያ ስህተት ነው እኮ? አንተ ግን ሰው ለሰው ቢጠይቀኝ ስህተት ነው ብዬ ላውራሽ ላስተካክለው ይችላል። ድርጅት አስመሰክብኝ አንተ ስታወራው እንደዛ አላልኩም። አሁን እኮ እኔ ለምን ድርጅታችን አልክ? አንተ ዝም ብለህ ወጣቶችን ወይም ደግሞ ህጻናቶችን አጋጣሚ ስታገኝ
ወስደህ ለሰው እንደምታስረክብ የነበርክ ነው ጎረቤቶች የሚያውቁት። ለሰው እኮ ድርጅቱ ምንድን ነው የሚያደርገው? እሺ ወንድም አንድ ነገር እናውራ። ተገቢና ተገቢ የሆነ ጥያቄዎችን ልጠይቅህ፣ አንተም ተገቢ ነው መልስ መልስ ነው። ጎረቤቶች ቅድም አላስወራ ማለት በቃ እኛ ላይ ጥቃት እስከመፈጸም አይነት ደረጃ ድረስ ሲደርሱ ነበር አለ። አዎ ያለ ስራ ስለሰራችሁ የማይሆን ነገር ስላደረጋችሁ ቆይ ተረጋጋ በማለታችን ህፃናቶችን ወስደ እንደዛ በፍጥነት ስትወጣ በማየታችን የት እንደምትወስዳቸው ምን አይነት ስራ እንደምትሰሩ ስለምናቀኛ እኮ ታውቃላችሁ። ድርጅታችን ያሳያችሁ ችግር የለውም እናውቃለን። ድርጅቱ እኮ የተደበቀ ስራ የሚሰራው ነገር ግልጽ ነው። በቃ ህዝብ ያውቃል። ይህ ድርጅት የግብረሰናይ ድርጅት ነው። ኤንጂኦ ነው፣ ሀገር በቀል ኤንጂኦ ነው። ስለዚህ የሚሰራው ስራ ውድ ቤተሰቦች የእናንተ ድርጅት እኮ ኤውሮፓ ላይ ሄድ ኦፊስ ያለውና ብራንቹ ደግሞ ኢትዮጵያ ውስጥ ያለ ድርጅት ነው። ዶነሮቹ ውጭ ነው ያሉት፣ ምንም ጥያቄ የለም። ታዲያ ለምንድን ነው ሀገር በቀል ድርጅት ነው? ሀገር በቀል ነው ማለት በሀገር ልጅ ነው የተቋቋመው መጀመሪያ። ከዛ በኋላ ዶነሮችን አሰባስቦ ከውጭ ምን ማለት ነው ማለት ወይንስ ኢንፎርሜሽኑን የለህም ነው? እኔ ከአንተ የበለጠ ኢንፎርሜሽኑን አለኝ ማለት ነው ስለ ድርጅቱ? ምንም አንተ ያወራውን ነገር ነው የተናገሩት እኮ። ድርጅቱ የተቋቋመው ሀገር ውስጥ ነው። በነጮች የተቋቋመ ድርጅት ነው። ድርጅቱ የተቋቋመው በሀገር ልጅ ነው። ከዛ ዶነሮች አዳምጠኝ፣ የድርጅቱ ባለቤቶች ዶነሮቹን ፈልጎ ከተለያዩ የአውሮፓ ሀገራት አሁን ዶነሮቹ ሰፖርት ያደርጋሉ ድርጅቱ። ስለዚህ ይሄ የውጭ ድርጅት አያስብለውም። ሌላ ሀገር ላይ ሌሎች ቅርንጫፎች የሉትም። ገብቶሃል? ዶነሮች ግን አሉት ኦፍኮርስ። ስለዚህ አሁን ዞሮ ዞሮ ምንድነው ዋናው ነጥብ ምንድነው? የሚሰራውን ስራ ሚዲያም ያውቃል፣ መንግስትም ያውቃል፣ ህዝብም ያውቃል። አንተ የምታወራው ነገር አሁን አዲስ ነገር አይደለም። ውድ ቤተሰቦች እንግዲህ ሚዲያም የሚያውቀው ሀገር መንግስትም የሚያውቀው ነገር ሄድ ኦፊሱ ዩሮፕ ላይ እንዳለ ከዛ ደግሞ እንግዲህ ብዙ የአፍሪካን ሀገራቶች ላይ ብራንች እንዳላቸው ከነዛ ውስጥም እንግዲህ አንዱ ኢትዮጵያ እንደሆነ ግልጽ ነው። ግን ለምን ይሄኛው ወንድማችን ኢትዮጵያ ውስጥ ብቻ ብራንች እንዳለውና ሌላ ሀገር ምንም አይነት ቅርንጫፍ እንደሌለው እንግዲህ ግልጽ በሆነ አማርኛ እያወራት ነው። ይሄንን ደግሞ ማስረጃ እንዳለንና ግልጽ በሆነ አማርኛ እኔም ላሳይ ይችላል። አንተ ደግሞ እስቲ የለውም የሚል ማስረጃ ካለ አሳይ። እኔ ከእናንተ ቢሮ ያወጣሁት ማስረጃ ላሳይ ይችላል። ልታሳይ ትችላለህ አንተ? አይ ቅርንጫፍ የለውም ማለት ምን ማለት ነው? ለምሳሌ የኛ ድርጅት አሁን እዚህ ያለው ኦነሮቹ ከላይ ያሉት ከዶነሮቹ ጋር ሼር ሆኖ ነው የሚሰሩት። ውጭ ያሉት ዶነሮች ደግሞ ቅርንጫፍ ሊኖራቸው ይችላል ሌሎች አፍሪካ ሀገራት። ያ ማለት እኛ ቅርንጫፍ አለ ማለት አይደለም። ይሄ ኢትዮጵያዊ ድርጅት መንግስትም ያውቃል፣ ሰፖርት አለው ለመንግስት። እሺ ስለአንተ ጉዳይ በኋላ ላይ የምናወራው ይሆናል እና ይቅርታ። እስቲ እንግዲህ እኔም ሜቢ ስህተት ላይም ከሆንኩኝ በራሴ አስተሳሰብ ትክክልም ብዬ ስለማስብ ነው እና እስቲ ስህተት ላይም ከሆንኩኝ ስለእናንተ ልወቅና ስህተቴንም እስቲ በሚዲያ ፊት ለፊት ይቅርታ መጠየቅ ካለብኝ ይቅርታ እንድጠይቅ። ስለኛማ እኮ ነገር ነው። አይ ልወቃችሁ። እስቲ ከስም ልጀምርና እናንተ ልተዋወቅ፣ እናንተ ማናችሁ ብዬ በኋላም ቢሆን ምክንያቱም እዚህ ጋር የተፈጠረ ችግር ካለ እኔም ተጠያቂ እንደሆን እናንተም ተጠያቂ እንድትሆኑ አመቺ በሆነ መንገድ የህግ አካላቶችም አሉ ብያቸዋለሁ። እንግዲህ እናንተም አናግሯቸዋል። ተገቢ በሆነ መንገድ መጠየቅ ያለባችሁን ነገር ስለተጠያየቃችሁ እዚህ ጋር ለእናንተ ድርጅት አልነበረም። እኛ አሁን ይኸውልህ ማንም ሰው ተጠያቂ እንዲሆን ኢንቴንሽን የለም። ገብቶሃል? አንተም ማወቅ ፈልገን የመጣው እኛም ፈቃደኛ ሆነን በራሳችን ኮንፊደንስ ስላለን የሚሰራው ነገር ህጋዊ ስለሆነ ነው እዚህ ጋር ቁጭ ብለን እያወራን ያለ ነው። አንተም ተጠያቂ እንድትሆን ማንም ሰው ተጠያቂ እንዲሆን አንፈልግም። ማወቅ እንፈልገውን ነገር መጠየቅ ትችላለህ፣ ግን አግባብ ባለው መንገድ ሲሆን መልካም ነው። ትልልቅ ሰዎች ስለሆነን አግባብ ባለው መንገድ ብናወራ መልካም ነው። እሺ እስቲ ከስም እንተዋወቅ። ስም ማለት የኔ ስም ሄኖክ ይባላል። እሺ ያንተስ? አዱና ይባላል። ሄኖክ እስቲ እንግዲህ ስላንተ ስለ አስተዳደግና ስለ አንዳንድ ነገሮች ትንሽ ብንጫወት። ቀላል ነው። ይሄን ማውራት የሚከብድ ነገር አይደለም፣ ግን አስፈላጊ መስራት አስፈላጊ ነው። አይ እንደዚህ ለመተዋወቅ ያክል እንግዲህ ማለት የጀመርንበት መጀመሪያ የተገናኘንበት እና የተዋወቅንበት መንገድ ጥሩም ስላልሆነ እንደዚሁ የመቀራረብን ያክል ይፈጥርልናል የሚል ሀሳብ ስላለኝ ነው እና እስቲ ብንተዋወቅ ብዬ ነው። መልካም እንግዲህ እኔ የተወለድኩት እዚሁ አዲስ አበባ ነው። አዲስ አበባ ነው የተወለድኩት። እስከ የተወሰነ እድሜ ድረስ ከቤተሰብ ጋር ነው ያደግኩት። ከዛ በኋላ ያው የዝቅተኛ ኢኮኖሚ ያለው ቤተሰብ ልጅ ስለሆንኩ እንደማንኛውም እንዳብዛኛው ኢትዮጵያዊ ቤተሰቦቼን ከመማር ይልቅ ቤተሰቦቼን በስራ ሰፖርት ማድረግ ነበረብኝ። በልጅነቴ ነው ስራ የጀመርኩት። ከዛ በኋላ ያው ትንሽ የድህነት መጠናችን እየሰፋ ሄደ። ቤተሰቦቼም ሃንድል ማድረግ ያልቻሉት ነገር ነበረ። በዛ ምክንያት ጎዳና ወጥቻለሁ።
ጎዳና ወጥቼ እንግዲህ ረጅም ጊዜ ጎዳና ላይ አሳልፌያለሁ። ልጅነቴን አብዛኛውን በሚባል ሁኔታ እስከ ስንት ዓመት ጎዳና ላይ ያሳልፍኩት? ኦልሞስት እስከ 15 ዓመት 16 ዓመት አካባቢ ድረስ ጎዳና ላይ ያሳለፍኩት። ከዛ በኋላ እንግዲህ ያው እናንተ የምትወልጁት ድርጅት ነው ከጎዳና ላይ ያነሳኝ። ጎዳና ላይ ያነሳኝ ያስተማረኝ ይሄ ድርጅት ነው። ትምህርት ተምሬያለሁ። ከዛ በኋላ በቲቺንግ ግራጁዌት አድርጌያለሁ በመምህርነት። ይህን ሁሉ ያደረገልኝ ይሄ ድርጅት ነው። ያ ነው ነገር። አንተስ አዶናይ እንዴት ነህ? እንደነገርኩህ አዶናይ ነው ስሜ። ያው እኔም እሱ እንዳለው በጣም ዝቅተኛ ቤተሰብ ነው የነበረኝ። ከዛ አጋጣሚ ሁለቱ እናትና አባቴ ባለመስማማታቸው ተፋቱ። ከዛ በሚፋቱበት ጊዜ እኔም ወደ አባቴ ሄድኩ። አንድ ወንድም ነበረኝ፣ እሱ ወደ እናቴ ሄደ። ከዛ አባቴ አገባ። ከዛ እኔ በ10 ዓመቴ ነው አባቴ ያገባው። ከዛ የእንጀራ እናቴ ለእኔ ጥሩ አልነበረችም። በጣም በቃ ተበድለኝ ነበር። በቃ ያልሆኑ ነገሮች ታደርገኝ ነበር እና አባቴም ከተፋቱ በኋላ ብዙ ጥሩ አልነበረም። ይጠጣል፣ ይሰክራል እና ብዙ እኔን ቼክ አያደርገኝም ነበር። ከዛ በዛ ምክንያት ዝም ብዬ እወጣለሁ አድራለሁ፣ ማንም ቼክ አያደርገኝም እና እንደዚህ ወጥቼ በማድረበት ጊዜ የጎዳና ልጆችን ተገናኘው እና ማንም የሚመታኝ ምንም የሚለኝ የለም። ይኸው በቃ አጋጣሚ ይዘው ተመቸኝ። ከዛ ከቤቱ አንጻር የሚቆጣጠረኝ የሚደበደበኝ ስለሌለ ከዛ ጎዳና ላይ በቃ ለ2 ዓመት ምናምን ከቆየሁ በኋላ በ12 ዓመቴ አንድ ልጅ አገኘ። ከዛ ከኔ ጋር የነበሩ 4 ልጆች አብረን ነበር እዛ ድርጅት የገባነው። ያው በቃ እንደዚህ እሱ እንዳለ በቃ አስተማረ። እዚህ ደረጃ በቅቶኛል እና ይህን ድርጅት እናንተ ከመሬት ተነስታችሁ ድንገት መጣችሁ ልትወነጅሉት መሞከራችሁ በጣም በቃ ትልቅ ወንጀል ነው። የሚያሳፍር ነገር ነው። በጣም ያሳዝናል። በጣም ያሳዝናል። አስነዋሪ ስራ ነው የሰራው። ለሀገር ይሄን ያህል ውለታ እየሰራ ያለው ድርጅት በዚህ ደረጃ ወንጀል በጣም ነው የሚያሳዝነው። በጣም ያሳዝናል። እሺ እንግዲህ ውድ ቤተሰቦቼ ትክክል ነው። በጣም ደስ በሚል ሁኔታ አሁን ወንድሞቻችን ከሚያወሩት ነገሮች ውስጥ ሄኖክ ስሙንና ግራጁዌት ያደረገበትን ነገር እውነት አውርቷል። ከዛ ውጭ እንግዲህ ብዙ ነገሩ ውሸት ነው። አዶናይ እንግዲህ ስለአንተ ብዙ ነገሮችን አላውቅም። ስለ አቶ ሄኖክ ግን በብዙ መንገድ ስላሉት ነገሮች ማውራት የምንችል ይመስለኛል። አቶ አልገባኝም። ውሸት ነው ማለት አቶ ችግር የለውም። እኔ እንግዲህ ተገቢ በሆነ አማርኛ ስነስርዓት ባለው መንገድ ማውራት እንድንችል አቶ ሄኖክ አባተ ታዲዮስ የምትባል ሰው መሆንህን ያደግክበትን ሰፈር ደግሞ አሁን አንተ እንደጠራው መሀል እዚህ አዲስ አበባ ሳይሆን አዲስ አበባ ወደ ከከተማው ወጣ ወዳለ ቦታ እንዳደግ እናትህም ወይዘሮ ሽታይ እንደምትባል ታናሽ እህት እንዳለ ጎዳናም ላይ እንዳላደግ የተማርክበትንም ዩኒቨርሲቲ የእሱን ታሪክ አንተ ነህ የምትነግረው? ነገርህ እኮ አሁን አዶናይ ስለአንተ እያወራሁ አይደለም እኮ ለምን ጊዜያችንን ትፈጃለህ? ከሄኖክ ጋር ነው እያወራሁ ያለሁት። ምንድን ነው መሰለህ አሁን የኔ ታሪክ ከመጣበት ጉዳይ ጋር ምንም የሚገናኝ ነገር የለውም። ስለዚህ አሁን እኔ እያወራሁ ያለሁት እንተዋወቅ ብዬ ሄኖክ አባተ ምንም አዲስ ነገር የለውም። ይሄ ምንም የወይዘሮ ሽታይ ልጅ የእናቴን ስም አልክድም እኮ አይደል? ታናሽ እህት አለ ኦፍኮርስ አለኝ። ጎዳና አላደግም። አሁን እኮ ከኔ ይሄ ታሪክ ጋር ለምንድን ነው ያልሆንክበትን ነገር ይህንን ድርጅት ስም ለማሳመር ብለህ ወይም ደግሞ እኛ ነገሮችን አዝነን ወይም አለባብሰን ለማለፍ እንድንሞክር ነው? ስም ለማሳመር አይደለም። አለባብሳችሁም አለፋችሁም አላለፋችሁም በድርጅቱ ለምንድን ነው ታዲያ አንተ ከድርጅቱ ጋር የምትሰራ ሰው ከሆንክ ትክክለኛ ሰው ከሆንክ የድርጅት አንድ ትልቅ እንግዲህ ለሀገር ጠቃሚ ነው የሚባል አለመናገር አለመናገር የምትችለው ሰማኛለህ። ታሪክ ላንተ አለመናገር የህይወት ታሪክ በውሸት የምንኮራበት ስለሆነ ዳይሬክት የተደረገ የውሸት ታሪክ ነው የምትነግረኝ? አለመናገር የምችላለሁ። የኔ ታሪክ ላንተ አለመናገር የምችላለሁ። አስገድደኝ አይደለም እኮ እኔ የማወራው ውሸት ነው በለኛሽ። ለምንድን ነው ውሸት ነው? ስለዚህ አንተ ታሪክ ውሸት ነው። የት ታውቀኛለህ? መጀመሪያ እናንተ የት ታውቁኛላችሁ?
ድርጅቱን ነው የምታውቁት እንጂ እኮ እኔን አታውቁም። ውድ ቤተሰቦች እንግዲህ እንደዛ ከሆነ አስፈላጊ ሆኖ የሚታየንበት ወይም ደግሞ አስፈላጊ ሆኖ የሚታይ ከሆነ ቀጥታ ከዚህ በመውጣት አንተንም ሆነ ግብረ አበሮችን ይዘን ስለምትሰሩት ታሪክ ቤተሰቦቻችሁ ጋር ቁጭ ብለን ማውራት የምንችል ይመስለኛል። አዶናይ ስለአንተ ብዙም እንትን ባንል ደስ ይለኛል። ምክንያቱም ስለማላቅ ስለአንተ ባክግራውንድ አንተንም ስለማላቅ ክትትላችንም እስካሁን የነበረን ከአቶ ሄኖክ ጋር ነው። በዛ መሰረት ነው ስለ አቶ ሄኖክ ባክግራውንድ አንዳንድ ነገሮች የምናውቀው። አንተንም ደግሞ በዚህ ሁኔታ ውስጥ እናገኛለን ብለን አላሰብንም። አንተንም ደግሞ አናቀንም። ሄኖክ ግን ከቤተሰቦች ጋር ቁጭ ብለን ማውራት የምንችልበትን ሁኔታ ማመቻቸት እንችላለን። እስቲ ስለ እናትህም ወይም አባትም ጋር ሆነ ማሳደግ እንዳልቻሉ ጎዳና እንደጣሉክ ከነሱ ጋር ቁጭ ብለን ማውራት እንድንችል። ቤተሰብ ጋር ደስ ጉዳይ አይደለም። አይሰለክ ችግር የለውም እኮ እኔም እኮ እያልኩ ያለሁት እኮ ያንን ነው እኮ። አንተ ቤተሰቦችን አንተ ማሳደግ አቅቷቸው ጎዳና እንደጣሉ ቤተሰቦችን አታንሳቸው። ቤተሰቦችን ከዚህ ነገር ውጭ ያላቸው በቃ እኔ ያለው አይደለ እዚህ ጋር በቃ ከኔ ጋር ተነጋገር። ስለ ድርጅቱ ማወቅ የምፈልገውን ነገር ምን ይነግራል ማለት ከኔ ጋር ማወቅ የፈለከውን ነገር ከኔ ጋር ጨርስ። ለምን እኮ ለምን ማዋሸት አስፈለገ ነው? ቤተሰቦቼ ጋር መድረስ የለበትም። ከዚህ በኋላም በድጋሚ ስለ ቤተሰቦቼ ባታነሳ ደስ ይለኛል። እኔ ብዙ ነገር እየሆንኩ የምኖረው ያለሁት ለቤተሰቦቼ ሲል። እሺ እኔ አሁን ለምሳሌ የተማርክበት ዩኒቨርሲቲ አሁን እዚህ ጋር ሜንሽን ማድረግ አስፈላጊ አይደለም። ምክንያቱም እዚህ ጋር ያለው ብዙሃን የሚከታተሉት ሚዲያ ነው። ሲቀጥልም ደግሞ ለብዙሃን የሚተላለፍ ነውና የማንንም ሰው ጥፋት መማርን ነግረኸኛል። የተማርከውም ቲቺንግ ነው። በማታም አይደለም ምንም ብለህ ሳይሆን ሬጉላር ተምረህ በስትክክል ማንኛውም ሰው ተምረህ ገብተህ ዩኒቨርሲቲ የተማርከው ስራ ነው። በስራ አጥነት ለ2 ዓመታት እንግዲህ ስትቀመጥ እንደነበር ሰምቻለሁ እና አንዳንድ ቦታዎች ላይ ሲቪ ስታስገባ እንደነበር እና አንዳንድ የመንግስት ድርጅቶች ላይም ለተወሰነ ጊዜያት ሰርተ እንደነበር እና ባለክ ስነ ምግባር ምክንያት ተባረህ እንደነበር ሰምቻለሁ። እስቲ በዛ ጉዳይም አንዳንድ ነገሮችን ብናወራ። አልገባኝም። ማናችሁ እናንተ? ለምንድን ነው በዚህ ደረጃ ነው የምትከታተል? አይ መከታተል ፈልገን አይደለም፣ ግን ማጣራት ሲኖርብን ይሄ አሁን ፕራይቬት ላይፍ ሙሉ እስከ እንደዚህ ፈትፍቶ እንትን እስከ ማለት ድረስ የሚያደራርስ ነገር ምንድን ነው? ያለ ዓለም አቀፍ ወንጀለኛ ነኝ? ዓለም አቀፍ ወንጀለኛ አይደለህም ለማለትም ትንሽ ያታግታል። ምክንያቱም እናንተ ምን እንደምትሰሩ እኔም እናንተ እናውቃለን። አሁን ብዙም የምንሰራውን ማነገር ነው። ለምንድን ነው ይሄን ቃል የምትደጋግመው? ምንድን ነው የምታውቀው አንተ? የምንሰራውን እኮ እኛም የምንሰራውን ነገር ነው። አንተም ብቻ ሳይሆን በጣም ያገኘን ምን ስራችንን እየሰራ ነበር። ስለአንተ ይሄን ያክል ጠልቄ የማወቅ አቅሙን ካለኝ ስለ አንድ ፐርሰናል ፕራይቬት ሰው ማወቅ ከቻልኩኝ አንድ ድርጅት ብላችሁ ስለምታስቀምጡት ወይም ደግሞ ስለ ትልቅ ተቋም ስራዬ ብዬ ከገባው ማወቅ የማልችላቸው ነገሮች አሉ ብዬ አላስብም እኮ። ትችላለህ። በቃ ያ ድርጅታችን የሚሰራው ነገር ሲጀመርም ድብቅ አይደለም፣ ጋር ነው። ሰው ያወቀው ነገር ነው። አንተ እኮ ለምን ነው የተደናበርክ ያለው? ለምን ነው የተደናበረው? አልተደናበርም። ይኸውልህ ስለ ድርጅቱ ማወቅ ከፈለክ በነገራችን ላይ ዌብሳይት ላይ ገብተህ ቼክ ማድረግ በቃ የሚደብቀው ነገር የለም። ከዚህ በላይ እንግዲህ ያሌለኝም ባህሪ ለእናንተ ስል አስመስዬ ማውራት አልችልም። ሄኖክ የምጠይቅህን እንድትመልስልኝ ብቻ ነው። አዶናይ ደግሞ ከአሁን በኋላ ሳትጠይቅ አንዲት ነገር እንድትመልስልኝ ነው ማለት ነው። አትጩህ። ሰማኛለህ? ፖላይት ያናግረው። ማን ስለሆንክ ነው አንተ ፖላይት ማናገር? በትዕግስት እያናገርን ነው። አንተ ማለት ሰማኛለህ? አንተ ማለት ተምሮ እንዳልተማረ አስተማሪ ሆኖ የሌባና የውርጋጥን ስራ የሚሰራው ነው። እንደዚህ አይነት ሰው ደግሞ መከበር ያለበት አይመስለኝም። ድንበርህን እያለፍክ ነው። ለምን ድንበሬን ማለት? ለምን ታዲያ አታስተካክለኝም? ድንበሬን ያለፍኩ መስሎ ከታየህ። አይ በስርዓት አናግረን። እኛ በስርዓት እያናገርን ነው። በስርዓት እንዳናግርህ ከፈለክ ስራህን እንደዚህ በጣም ኖረ ዩዝ ነገር የጠየቀኝን ነገር ምን እንድልህ ፈልገህ ነው? አላውቅም። እኔ መርማሪ ጋዜጠኛ ነኝ። ቅድም ነግሬሃለሁ። 10 ጊዜ ነው የነገርኩህ። ነግረኸኛል። ስለነገርከኝ ብቻ ቃሉ ማለት አይደለም። ለማላውቀው ሰው ገመናዬን በሙሉ ዘርግፌ እንድነግርህ ነበር የጠበቀው። ራሴን ፕሮቴክት የማደርግበት መንገድ አለ። አቶ ኤልያስ የት ነው ያለው? ማን ነው አቶ ኤልያስ? አቶ ኤልያስ ማለት እናንተ ወጣቶችን ወይም ደግሞ እናንተ የምትሰበስቡትን በተለይ አንተ የምትሰበስበውን ወጣት ህፃናቶች ወስዶ ትሬኒንግ ሴንተር ውስጥ አስገብቶ ወይም ደግሞ ራሱ ትሬን አድርጎ የሚለቀው ወጣት ለነሊያ አሳልፎ የሚሰጠው ወጣት የት ነው ያለው? አሁን አንተ የምትለውን ኤልያስ አናውቀውም። እኛ የምናውቃቸው አቶ ኤልያስ የድርጅቱ ከፍተኛ አመራር ናቸው። አንተ የምትለውን ኤልያስ ግን በህግ አካል ቁጥጥር ስር እንዴት ሊውል ይችላል? እሱ ነው እኛንም እዚህ ያደረሰን አስተምሮ የተሻለ ነገር እንድናውቅ ያደረገን እሱ ነው። በጣም ጥሩ ሰው ነው አቶ ኤልያስ። ግን አንተ አሁን ታስሮ ነው ያለው አይደለ? ምንም ማንም ሰው በመጠርጠር ሊታሰር ይችላል እኮ። አንተ ራስህ እኮ እኛን እኮ መጣልኝ ጋር እንደዚህ ልታስረን መጣህ እኮ አንተ ራስህ።
በጥርጣሬ አይደለም ወንጀለኛ ነው ማለት አይደለም። መቼም እንግዲህ እሱም ስለ ድርጅቱ ብዙ ፍርድ ቤት ያወጣቸው የያዘው ነገሮች ጉዳይ እንዳለ ግልጽ በሆነ አማርኛ ይሄ እኮ አስገድደነው እንዲያወራ አድርገነው ሳይሆን ራሱ በፍላጎቱ ተጸጽቶ የኖረበት ህይወት አሸማቆት በፍላጎቱ የተናዘዛቸው ነገሮች ናቸው። ምንድነው አቶ ኢልያስ እኔ ስላሳደገ ነው የሚጸጸተው? እኔ እዚህ ደረጃ ስላደረሰኝ ነው የሚጸጸተው? አንተን ስላሳደገ ሳይሆን አንተን ያሳደገበት መንገድ ነው የጸጸተው። አንተን በምን አይነት መንገድ ቢውልድ እንዳደረገ ወይም ደግሞ አንተን ማይንድ ሴትን ምን አይነት ነገር እንድትቀበል አድርጎ እንዳሳደገ ስለሚያውቀው አቶ ሄኖክ በክብር እንዳወራ አይደለም የምትፈልገው? ነግረው እንደመጣን አናውቅም አይደለ? እንደሱ እንደመጣ አላውቅም። ግን አላማ ቢስ ሆነ ቤተሰብ አተህም ሆነ ላይክ ምንም አይነት ነገሮችን ዘፈቀድ አደርጋለሁ የምትል ከሆነ የሚከተልን የምታውቀው ይመስለኛል። ስለ አቶ ኤልያስም ሆነ አካባቢ ላይ እናንተ አካባቢ ላይ እየተፈጠሩ ስላሉት ነገሮች በጋዜጠኛው አቤል ምክንያት ምን እየተፈጠረ እንዳለ የምታውቀው ነገር ነው። ያ ጋዜጠኛው አቤል ደግሞ እኔ እምቢ ካልክ ሌላ ነገር ውስጥ የምትገባ ከሆነ ስለ ቤተሰቦች አይደለም ስለሚፈጠሩት ነገሮች ወደኋላ መልሰው ሰዎች ለምን ስለ ቤተሰቦች ለምን እንደማልሳል እንገና ቤተሰቦችን በቃ ከዚህ አሁን ይወል ከኔ ጋር ነው አንተ የምትሰራቸው ስራዎች ቤተሰቦችን ተዋቸው። አንተ የምትሰራቸው ስራዎች የአንድን ቤተሰብ የመጉዳት ነገር ወይም ደግሞ አንድን ቤተሰብ የማጥፋት ጉዳይ ብቻ ቢሆን የምትተው አይነት ሰው እንኳን ይባል ነበር። ከስራ ካንፃር ከምታደርጋቸው ነገሮች አንፃር ምን አለ የተወሰነ ሰው ጎርቶ በተው የሚያስብል አይነት ነው። አንተ እኮ ከስራ ከምን አልፈ ሀገርን እስከ መጉዳት ላይ ያለ ሰው ምንድነው የኔ ስራ ሀገርን እንግዲህ ስለአንተ እንዳጣራሁት ከሆነ በቲቺንግ የወጣ ሰው ነው። ሁላችሁም ደግሞ ስራችሁ ወይም ደግሞ በድርጅት ውስጥ ያላችሁ ካታጎሪ ባላችሁ ስኪል መሰረት የምትሰራቸው ስራዎች አሉ። አዎ ባለኝ ስኪል መሰረት ነው የምሰራው። ስለዚህ አንተ እዛ ድርጅት ውስጥ አሳድገውክ ሳይሆን እዛ ድርጅቱ ላይ የራሱ የሆነ ትሬኒንግ ሴንተር ወይም ደግሞ ትሬኒንግ ስኩል ነገር አላችሁ የማውቂያ ፕሮግራም አይደለ? እዛ ውስጥ አንተ ተቀጣሪነት ሄደ ነው ወይስ ቅድም ስታስመስል እንደነበረው አሳድገው እውነቱን እያወራን እንሂድ? አይ ነገርኩህ እኮ አሁን እኮ ከማታውቀው ሰው ጋር ስታወራ ፕራይቬሲህን መጠበቅ ስላለብህ አንዳንድ ነገሮችን ልጨማምር ትችላለህ። አንዳንድ ነገሮች ለመጨመር ሳይሆን ሙሉ ለሙሉ የመቀየር ነገር ምንም ማለት እንደፈለግህ ተረዳው ወይስ እሱ ምንም ማለት አይደለም። እኔ ስራ አጥ ነበርኩኝ። ሰው ከጓደኞቼ ጋር ቁጭ ብለን ስናወራ ረጅም ጊዜ ስራ ፈልጌያለሁ። ረጅም ጊዜ ስራ በማጣት በጣም ተሰቃይቼ ታሪካችን ለአንተ መናገር ምንድን ነው? ስለ ችግር የለውም እሱን ዝም ብለህ ይችላል አዲስ ነገር የለውም ችግር የለውም የሚመጣ ነገር ስለሌለ ምን ማለት ነው። እና ስራ በመፈለግ ረጅም ጊዜ ወስጃለሁኝ። ቤተሰቦቼ መርዳት ነበረብኝ። በኢኮኖሚ ዝቅተኛ ደረጃ ላይ ስለነበሩ መርዳት ስለነበረብኝ ስለዚህ ስለኛ ድርጅት አሁን ስላለሁበት ስለኛ ድርጅት ጓደኞቼ እንደዚህ አወሩኝ። የተወሰነ ኢንፎርሜሽን ስለነበራቸው ማለት ነው። ያው መጣሁኝ። ከዛ ጆይን አደረኩ። እዚህ ድርጅት ውስጥ እድሉን አገኘሁ ማለት ነው። እሺ እንግዲህ ከዚህ በፊት ከተመረክ በኋላ አንድ እድል አግኝተህ አንድ መስሪያ ቤት ላይ የመንግስት መስሪያ ቤት ላይ ስራ መስራት እንደጀመርክ እንደነበር ቅድም አንስቼልህ ነበር እና ባለ ስነ ምግባር ምክንያት ተባረረ እንደሆነም ሰምቻለሁ። አሁን ምግባር አይደለም እኔም እንዳነሳው ካልፈለግ ራሱ በተነግረኝ ደስ ይለኛል። ካልሆነ ግን ማስረጃ ስላለኝም ነው። በዛ መሰረት እኔ ይፋ ማድረግ ይችላል። ማስረጃ ይኖራል። የተጻፈልኝ ደብዳቤም አለ። ድርጅቱን ስለቅ የተጻፈልኝ መልቀቂያም አለ በዲሲፕሊን ምክንያት የሚል ነገር ግን በዲሲፕሊን ምክንያት አልነበረም። ይሄ በአንዳንድ መስሪያ ቤቶች ውስጥ ያለ ከሰራተኛ ጋር አለመግባባቶች ሲፈጠሩ የሚሰሩ አሻጥሮች ይኖራሉ። በእንደዚህ አይነት መንገድ ነው የለቀኩት። አንተ ግን ግዢ ላይ የተሰራ እንደነበር ነው የነበረኝ ኢንፎርሜሽን። ግዢ ላይ ይሰራ ነበር እኮ። ታዲያ ግዢ ላይ የምትሰራ የነበርክ ሰውዬ በተፈጠረ አንዳንድ በገንዘብ ሁኔታዎች ነገር አሻጥር ነው። ብዙ ማንሳት አስፈላጊ ባይሆንም በስራ ባልደረቦቼ በተፈጠረ አሻጥር ገንዘብ አጉድለውብኝ ስለነበረ በዛ ምክንያት ነገሩን ወደ እኔ ስለተለጠፈ እኔ ደግሞ እንግዲህ ምስክርም ስላልነበረኝ በወቅቱ ተባርሬያለሁ ማለት ነው። ስራዬን አጥቻለሁ። እሱን ስራ ካጣሁ በኋላ ተሰቃይቻለሁ ስራ በመፈለግ በጣም ረጅም ጊዜ። ከዛ በኋላ ነው ወደዚህ ድርጅት የገባሁት። በጣም ብዙ መልካም ነገሮችን ሰምቼ ነበር ስለዚህ ድርጅት። ማጣራት ፈልጌ ወደ ድርጅቱ መጣሁ ማለት ነው። ውድ ቤተሰቦች እንግዲህ እዚህ ጋር ስለምሰማቸው ነገሮች በሙሉ በምን አይነት መንገድ ምንም ማመን እንዳለብኝ ምንም መቀበል እንዳለብኝ አላውቅም። ግን በጣም የሚያሳዝንና ልብ የሚነካ ነገር ገጥሞናል። ማለት
እኔ ከዚህ በፊትም ከአንድም ስንቴ ደጋግሜ ብየዋለሁ። እዚህ ጋር ያሉት ወጣቶች ሊያጠፉ ይችላሉ፣ አባቶች ሊያጠፉ ይችላሉ። ግን የማያውቁ ምንም አይነት ህፃናቶች በሚነኩበት ሰዓት በጣም ይሰማኛል እና አሁንም የገጠመን ነገር ምንድን ነው? ሄኖክ ይህን ስነግርህ በጣም አዝናለሁ እና ስለአንተ ይሄንን ሁሉ ኢንፎርሜሽኖች ልናጣራ የቻልንበት ምክንያት የገዛ ታናሽ እህትህን አንተ ምንም አይነት ማስረጃ ልታወጣ ትችላለህ ተብሎ በመታሰብ እንደታገተችብህ በሰማንበት ሰዓት ነው ስለአንተ ነገሮችን ማጣራት የጀመረው። ይሄ ሁሉ ነገር የተፈጠረው ደግሞ በገዛ በራስ ድርጅት ነውና ምንድነው የምታወራው? አልገባኝም። የማንን የኔን እህት ነው የምታወራው? መቼም እንግዲህ ሰው ተሳስተ ስለ እኔ ስለ ራሴ ነገርኩኛለሁ። ስለ እናትህ ስለ አባትህ ብዙ ነገሮችን አውርቻለሁ እና አሁንም እያስረዳሁት ያለሁት ማለት ነገሮችን እንግዲህ ስላመንኩ ነው እውነታውን እየነገርከኝ ስለሆነ ምንድነው ስለመታገት ነው የምታወራው? እንግዲህ በእኔ አማርኛ መታገት አልኩት። እንግዲህ መቼም አንተን ለመጠበቅ ይመስለኛል ወይም ደግሞ ለምን እህትን እንደወሰደው ታላቅ ማን የት መቼ ነው እንደዚህ ሆነው? አልገባኝም እኮ ትላንት እንግዲህ አመሻሽ ላይ ታናሽ እህትህ ከትምህርት በምትመለስበት ሰዓት የሄኖክ የቅርብ ሰዎች ነን ብለው እንደወሰዷትና እናትህም እንግዲህ እስካሁን ድረስ ልታሳውቅ በተደጋጋሚ ብትደውልልህ ስልክ እንደማይሰራና ያሉት ነገሮች ይሄን እንደሚመስሉ እንግዲህ ምን እየቀለድክ ነው? እየቀለድክ ነው ወይስ ምንድን ነው? ቁጭ በልና አውራኝ። ምንድን ነው እህትህ ታግታለች እያልከኝ የምቀምጠው? ቁጭ በልና አውራኝ። እየቀለድክ አይደለም አይደል? ወይስ ምንድን ነው? እነሱ ጣቢያ ላይ ነው ያሉት። ምንድን ነው ያገታል? እህትህ ታግታለች እያልከኝ እኮ ነው። ቁጭ በሉና አውራኝ። በቃ ማዘር ጣቢያ ነው ያለችው። ለምንድን ነው ጣቢያ ያለችው? እኔ ግን ነገሩ በቃ በአንተ እንደሚስተካከል ነግሬያቸው ነው ወደ አንተ የመጣሁት። ለምንድን ነው ማነው እህቴን ያገታት? እንዴ አንተ የቅርብ ሰዎች ድርጅቱ ላይ የሚሰሩ ሰዎች አልኩህ እኮ። ለምን ያግቷታል? አብረን እየሰራ ለምንድን ነው የሚያግቷት? እኔ እኮ አገቷት ያልኩህ በእኔ አማርኛ ነው። መቼም እንግዲህ ድርጅቱ ላይ ወስደው ትምህርትም ሊያስተምሯት ይችላል። ምንድን ነው ታስተምሮ የለ እንዴ እናንተ? ቁጭ በልና አውራኝ። አሁን በዚህ ሰዓት መውጣት ነው። የሚናገርን አስጨርሰው ሚሊዮን አስጨርሰው። ዝም ብለህ ብቻ እኩል አስጨርስ ነው ታግቻለሁ እኮ አለ አይደል? ሚሊዮን አስጨርሰውና ከዛ በኋላ ሚሊዮን ትሰማለህ። እሷ መፈለግ ካለብን አብረን እንፈልጋታለን። እህቴ ናት እኮ እያላችሁኝ ያላችሁ ምን እየቀለዳችሁ ነው ወይስ ምንድን ነው? የሚልህን ስማው። እህትህን ነፃ ማውጣት ከፈለግ ቁጭ ብለህ እሱን አውራው። ለምንድን ነው እሱንም ሰው የኔ ምክንያቱን ይነግራል። የእሱ ማለት እኮ የኔ ማለት ነች። አንድ ነገር ልታወራ ትችላለህ? ምንድን ነው የማወራ? ንገረኝ። የምታውቀውን ነገር በሙሉ ንገረኝ እባክህ።